የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኙ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ህወሓት ከሰሞኑ ተከታታይ መግለጫዎችን እያወጣ ነው። ምሽቱንም ሌላ አዲስ መግለጫ አስከትሏል። መከላከያም አይደገምም ብሏል። በምን ጉዳይ የሚለውን አካተን ይዘነዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሰብን ለመስጠት ተስማምተዋል ሲሉ ተናግረዋል። ጌታቸው አዲስ በተሰራጨ ቃለ ምልልሳቸው የአሰብን እንዲሁም የኢትዮ ኤርትራ ውጥረትን በተመለከተ አነጋጋሪ ጉዳዮችን አንስተዋል። ከህወሓት የኮበለሉበትን ጉዳይ ከእግር ኳስ ተጫዋች ዝውውር ጋር በተያያዘ የሰጡት ማብራሪያም እያነጋገረ ነው። ጥንቅራችን ይዞታል። ፌደራል መንግስቱና ህወሓት ወደ ድርድር እንዲመጡ ጥሪ ቀርቧል። አውሮፓ ህብረት ይፋ ባደረገው አዲስ መግለጫ የፌደራል መንግስቱና ህወሓት ወደ ድርድር ጠረጴዛው እንዲመለሱ ጠይቀዋል። መረጃውን ይዘነዋል። የሹፌሮች ጥቃት አሳሳቢ ሆኖ እንደቀጠለ ነው። በተከታታይ ጥቃቶች ከ10 በላይ አሽከርካሪዎች ተገድለዋል። አብዛኛው ጥቃት በአማራ ክልል ጎንደር የተፈጸመ መሆኑም ተሰምቷል። ይህንን አሳዛኝ መረጃ ከጥንቅራችን ይሰማሉ። የመንግስት የሀገር ውስጥ ብድር ከ2.5 ትሪሊዮን ብር በላይ መድረሱን አንድ የወጣ መረጃ አመላክቷል። የዕለቱም ጥንቅራችን በዚሁ ዙሪያ የሚያደርሳችሁ ዕለታዊ መረጃ አለ። በዓለም አቀፍ ህገወጥ የሰዎች ዝውውር የተከሰሰውና ከኢትዮጵያ ወደ ኔዘርላንድስ ተላልፎ የተሰጠው ኤርትራዊ ተወልደ ጎይቶም ክሱ ዛሬ ሰኞ ጥቅምት 24 2018 ዓ.ም መታየት መጀመሩ ተሰምቷል። የችሎት ጉዳዩንም የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 135 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የፌደራሉና ህወሓት አዲስ ድርድር። ፌደራል መንግስቱና ህወሓት ወደ ድርድር እንዲመጡ ጥሪ ቀርቧል። አውሮፓ ህብረት ይፋ ባደረገው አዲስ መግለጫ የፌደራል መንግስቱና የትግራይ ተደራዳሪዎች ወደ ድርድር ጠረጴዛው እንዲመለሱ ጠይቋል። ለ2 ዓመት የዘለቀው እንደ ማፋሳሽ ጦርነት የቋጨው የፕሪቶሪያው ግጭትን በዘላቂነት የማቆም ስምምነት መሰረት በማድረግ ተደራዳሪዎች ወደ ውይይት እንዲመጡ አውሮፓ ህብረት አዲስ ይፋ ባደረገው መግለጫ ጠይቋል። የአውሮፓ ህብረትና ኖርዌይ በጋራ ባወጡት በዚሁ መግለጫ በኢትዮጵያ መንግስትና በህዝባዊ ወያነ ሓርነት ትግራይ መካከል የተፈራረመው የፕሪቶሪያው የሰላም ስምምነት ወደ 3ኛ ዓመቱ መቃረቡን ተከትሎ ተደራዳሪዎች ወደ አዲስ ውይይት እንዲመለሱ ሲሉ አመልክተዋል። ይህም ከመጪው አገር አቀፍ ምርጫ በፊት መካሄድ ይኖርበታል ሲል መግለጫው አመልክቷል። የፕሪቶሪያ ስምምነት ፈራሚዎች አዲስ የፖለቲካ ውይይት እንዲያደርጉ ሲል ጥሪ ያቀረበው የአውሮፓ ህብረት የተደረጉ ማሻሻያዎችን እንደሚያደንቅ ገልጿል። በኢትዮጵያ አውሮፓ ህብረት ልዑካን ከአባል ሀገራቱና ከኖርዌይ ዲፕሎማቲክ ሚስዮኖች ጋር በጋራ ባወጡት የጋራ መግለጫ መሰረታዊ አገልግሎቶችን ወደ ነበሩበት መመለስ፣ የሰብአዊ አቅርቦትን ማሻሻልና አንዳንድ ተፈናቃዮች ወደ ነበሩበት እንዲመለሱ በማድረጉ ረገድ የታየውን መሻሻል አስደስቶኛል ብሏል። ይሁን እንጂ የፖለቲካ ውይይት ለዘላቂ ሰላም ወሳኝ መሆኑን መግለጫው አሳስቧል። ከመጪው አጠቃላይ ምርጫ በፊት በፕሪቶሪያ የሰላም ስምምነት ፈራሚዎች መካከል ያለው የፖለቲካ ውይይት እንደገና እንዲጀመር እንጠይቃለን ሲል መግለጫው አመልክቷል። የአውሮፓ ህብረት ተጠያቂነት፣ ሰብአዊ መብቶች ማስከበር፣ በተለይ ሴቶችና ሌሎች ተጎጂዎችን ያማከለ የሽግግር ፍትህ ለዘላቂ እርቅ አስፈላጊ ናቸው ብሏል። ከ3 ዓመታት በኋላ በአሜሪካና በአውሮፓ ህብረት ታዛቢነትና በቀጥታ በአፍሪካ ህብረት ሸምጋይነት በፕሪቶሪያ የተፈረመው የሰላም ስምምነት ደም አፋሳሹን የትግራይ ጦርነት በማስቆም የሚወደስ ሲሆን አሁንም ድረስ አነጋጋሪ ሆኖ ቀጥሏል። ስምምነቱ በአንድ በኩል ለ2 ዓመታት ያህል በከባድ ጦርነት ውስጥ ለቆየው ለትግራይ ህዝብ እፎይታን ሲፈጥር፣ በሌላ በኩል በጦርነቱ የተጎዱ ሰዎች አላገገሙም፣ የተፈናቀሉ ሙሉ ለሙሉ አልተመለሱም፣ እንዲሁም በጦርነቱ የወደሙ መሰረተ ልማቶች በአብዛኛው ተመልሰው ስራ እንዳልጀመሩ ነዋሪዎች ይናገራሉ። በዚህ ሂደት መሃል በህወሓትና ፌደራል መንግስቱ መካከል አዲስ ልዩነት መፈጠሩ ስምምነቱ ላይ ሌላ ስጋት የደቀነ ሆኗል። በቀጣይ ርዕሳችን እንዳይደገም መከላከያ ህወሓት ሌላ መግለጫ። ህወሓት ከሰሞኑ በተከታታይ መግለጫዎችን እያወጣ ሲሆን በትላንትናው ዕለት ምሽትም ሌላ አዲስ የጥሪ መግለጫን አውጥቷል።
ህጋዊ ፓርቲነት መስፈርትን አላሟላህም በሚል በኢትዮጵያ ብሔራዊ ምርጫ ቦርድ የተሰረዘው ህወሓት መግለጫውን ያወጣው የፕሪቶሪያው ስምምነት ከተፈረመበት 3ኛ ዓመት ጋር በተያያዘ መሆኑን አመላክቷል። ህወሓት መግለጫ ያወጣበትና መከላከያም እንዳይደገም በሚል ዕለቱን ያሰበበት ቀን በጊዜው የነበረው ክስተት አገጣጥሞታል። በሰሜን ዕዝ ጥቃት የትግራይ ጦርነት የፈነዳበትና ከ2 ዓመታት በኋላም ጦርነቱን ያስቆመው የፕሪቶሪያው ስምምነት የተፈረመው በተመሳሳይ ወርና በአንድ ቀን ልዩነት ነው። ወሩ ጥቅምት፣ ቀኑም ጥቅምት 24 ነው። ጦርነቱ ከተፈጠረ 5ኛ ዓመቱ የፕሪቶሪያው ስምምነት ከተፈረመ ደግሞ 3ኛ ዓመቱን ይዟል። በዚህ መከላከያ የሰሜን ዕዝ የተጠቃበት 5ኛ ዓመት አይደገምም መቼም አንረሳውም በሚል ዕለቱን ያሰበ ሲሆን ህወሓት ደግሞ የፕሪቶሪያው ስምምነት ከተፈረመ 3 ዓመታት ቢሆኑም ሙሉ በሙሉ ሊተገበር አልቻለም በማለት ወቀሳውን አሰምቷል። በዚህም ከዚህ ቀደምም ሲያወጣቸው እንደነበሩት በርካታ መግለጫዎች ከፌደራሉ መንግስት ጋር በተፈራረመው ስምምነት መሰረት መንግስት ስምምነቱን ሙሉ በሙሉ ለመተግበር ፍቃደኛ አይደለም ሲልም አሁንም በዚሁ መግለጫው ክሱን አሰምቷል። ህወሓት በዚሁ መግለጫውም የቀደመውን የ2 ዓመታት ጦርነት በማስታወስም ህዝባችን ሆን ብሎ ተጨፋጭፏል፣ በትግራይ ሴቶች ላይ ጾታዊ ጥቃትና ግድያ ተፈጽሟል፣ ህዝባችን ከቀያቸው ተፈናቅሏል፣ ሀብትና ንብረቱ ሆን ተብሎ ወድሟል፣ ተዘርፏል፣ የትግራይ ህዝብ የታወጀበትን የዘር ማጥፋት ዘመቻ ለማስቆም ከፍተኛ ትግል አድርጓል ሲልም አስታውቋል። በድርጅቱና የዋሰቦች ባደራጁት የታጣቂ ኃይል በኩል በዚያው በጦርነት ወቅት በአማራና አፋር ክልሎች የደረሰውን ጉዳት በተመለከተ ግን ህወሓት እንደቀደሙ ጊዜያት በዚህም መግለጫ ያለው ምንም ነገር የለም። ከ3 ዓመታት በፊት ፕሪቶሪያ ላይ በእሱና በፌደራል መንግስቱ መካከል ዘላቂውን የተኩስ አቁም ስምምነት መፈረሙን ያስታወሰው ህወሓት ስምምነቱ ተግባራዊ ባለመሆኑ የትግራይ ህዝብ አሁንም ስቃይ ላይ ነው ሲል አስታውቋል። ህወሓት ለስምምነቱ አለመከበር ማሳያ አድርጎ የጠቀሰውም ስምምነቱን ተከትሎ የተፈናቀሉ ዜጎች ወደ ቀያቸው የተመለሱበት ሁኔታ የለም በሚል ነው። አክሎም ተፈናቃዮች በድንኳንና በዳስ ተጠልለው ይገኛሉ፣ በበሽታ በረሃብ እየሞቱና በአውሬም ሳይቀር እየተበሉ ነውም ብሏል። በወራሪው ኃይል ስር የሚኖሩ ወገኖቻችን በማንነታቸው እየተገደሉ እየታፈኑና እየተሰቃዩ ነው ሲልም ህወሓት በዚሁ መግለጫው ክሱን አሰምቷል። በፌደራል መንግስት በኩል ተፈናቃዮች ወደ ቀያቸው ይመለሱ፣ ህወሓት እነዚህን ተፈናቃዮች የፖለቲካ መያዣ አድርጎ ሊያግታቸው አይገባም በሚል ጥያቄዎች እየተነሱ ይገኛሉ። ህወሓት ከዚህም በተጨማሪ ሌላ ዙር ጦርነት ሊነሳ ይችላል የሚል ስጋት ያለው መሆኑን አመልክቶ በስምምነቱ መከበር በኩልም አደራዳሪዎቹ አካላት ድምጻቸውን እንዲያሰሙና ወደ ስራም እንዲገቡ ጠይቋል። ስምምነቱ 3ኛ ዓመቱን ቢያስቆጥርም በዚሁ ስምምነት መሰረትም አፈጻጸሙን በተመለከተ አደራዳሪዎች ዘወር ብለው አላዩትም ሲልም አደራዳሪ ባላቸው አካላት ላይ ወቀሳውን ሰንዝሯል። በፍትህና በተጠያቂነት ሂደት ወይም በጦርነቱ መንስኤዎችና አፈታት ላይ ምንም አይነት የፖለቲካ ውይይት አልተጀመረም። በአጠቃላይ ፕሪቶሪያ ስምምነት የሚጠበቀውን ውጤት ሳያመጣ 3ኛ ዓመቱ ላይ ደርሷል ሲልም ወቀሳውን አሰምቷል። የፌደራሉ መንግስትም የፕሮፓጋንዳ ዘመቻ ከፍቶብኛል ሲልም ህወሓት በዚሁ መግለጫ የከሰሰ ሲሆን ከስምምነቱ አፈጻጸም ጋር በተያያዘም አፋጣኝ የፖለቲካ ውይይት መካሄድ ይኖርበታልም ብሏል። ይህ በእንዲህ እንዳለ የሰሜን ዕዝን የ3ኛ ዓመት ጥቃት በማስመልከት የፌዴሪ መከላከያ ሰራዊት ጥቅምት 24 አስቦ እንደዋለ መረጃዎች እየወጡ ነው። የማዕከላዊ ዕዝ ከ5 ዓመት በፊት በሰሜን ዕዝ ላይ የተፈጸመውን ጥቃት በሻማ ማብራት ስነ ስርዓት በትላንትናው ዕለት አስቦ ያመሸ መሆኑን በመከላከያ በኩል የወጣው መረጃ ያመለክታል። ዕዙ ዕለቱን ያሰበውም እንዳይደገም መቼም አንረሳውን በሚል መርህ መሆኑን መረጃው አመልክቷል። በቀጣይ ርዕሳችን ጌታቸው ስለ አሰብና ኢሳያስ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሰብን ለመስጠት ተስማምተዋል ሲሉ ተናግረዋል። ጌታቸው አዲስ በተሰራጨ ቃለ ምልልሳቸው የአሰብን እንዲሁም የኢትዮ ኤርትራ ውጥረትን በተመለከተ አነጋጋሪ ጉዳዮችን አንስተዋል። ኮርነር ፕሬስ ከተሰኘ በይነመረብ ሚዲያ ጋር በነበራቸው ቆይታ የቀድሞ የትግራይ ክልል ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሰብን ለመስጠት ተስማምተዋል ሲሉ ተደምጠዋል። ከጠቅላይ ሚኒስትር አብይ አህመድ ጋር በነበሩ ዲፕሎማሲያዊ ውይይቶች የአሰብ ጉዳይ መነሳቱን የገለጹት አቶ ጌታቸው ረዳ ኢሳያስ አሰብን ለመስጠት ተስማምተው እንደነበር እንደሚያውቁ ገልጸዋል። ጌታቸው አሰብን በተመለከተ የፌዴራል መንግስቱ ውይይቶች ጦርነት አጀንዳ ለመሆኑን ተናግረዋል። የጠቅላይ ሚኒስትሩም ሆነ የግል የኔ አቋም ይህ ነው ያሉት አቶ ጌታቸው ረዳ 130 ሚሊዮን ህዝብ ነን፣ ጅቡቲ በየዓመቱ ከኛ 2 እና 3 ቢሊዮን ዶላር እየወሰደች ነው፣ ለዚህ መፍትሄ ለማምጣት የተደረገ ጥረት ነው ሲሉ አመልክተዋል። አሰብን ያለፈውን ታሪክ ትተን በቅርብ እንኳን የአፋር ግዛት የነበረ ነው ብለዋል። በኤርትራ የሚገኙ የአፋር ጎሳዎች እንኳን መሪዎቻቸው እዚህ ነው የሚገኙት ሲሉ ጌታቸው ተናግረዋል። ከኢሳያስ ጋር ከተደረገው ስምምነት በኋላ የመንገድ ስራዎች ሲከወኑ እንደነበር አቶ ጌታቸው ረዳ አንስተዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለህዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት ካነሷቸው ጉዳዮች መካከል የኢትዮጵያ ባህር በር ፍላጎትና ሀገሪቷ የባህር በሯን የተነጠቀችበት ሁኔታ ነበር። ጉዳዩን ጸቡ በአንድ ሌሊት የተከሰተ አይደለም ሲሉ ነው ያብራሩት። ወደ ስልጣን ከወጣው በኋላ ከኤርትራ ጋር እርቅ በተፈጸመበት ወቅትም ይህን ጉዳይ ሳነሳ ነበር ያሉት ጠቅላዩ አሰብን ለመጠቀም መንግስታቸው ለ3 እርምጃዎችን ሄዶ እንደነበር፣ ከኤርትራ መንግስት ግን ሰበብና በስተመጨረሻ አይሆንም የሚል መልስ እንዳገኙ ገልጸው ነበር። ጠቅላይ ሚኒስትሩ ይህንንም ሲያብራሩ በወቅቱ ከኤርትራ መንግስት ጋር በነበረ ስምምነት አማካይነት ወደ አሰብ መንገድ መጠገናቸውን ማንሳታቸው አይዘነጋም። የምስራቅ አፍሪካ ጉዳዮች አማካሪያቸው አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸው
ኢሳያስ አሰብን ለመስጠት መስማማታቸውን ጠቅሰው ተጠገነ የተባለውን መንገድ ጉዳይ እንደሚያውቁም ጠቁመዋል። ጌታቸው በዚሁ ቃለ ምልልሳቸው ከጋዜጠኛው አነጋጋሪ ጥያቄ የቀረበላቸው ሲሆን የባርሴሎና የአጥቂ መስመር አንጋፋው ተጫዋች ፊጎ በባርሳ ከደመቀ በኋላ ድንገት የተቀናቃኙ ሪያል ማድሪድ ተጫዋች ሆኗል። ይህን ከእርሶ ጋር እያያያዙ የማውራት ነገር አለ በሚል ጠይቋቸዋል። ጌታቸው ይህን አዋዝተው ሲመልሱም አዲስ ፈራሚ ሜዳውን በሙሉ እያካለልን የሚጫወተው ሲሉ ምላሽ ሰጥተዋል። አሁን ላይ እየታገልኩ ያለሁት ለትግራይ ስል ነው ሲሉ የተናገሩት አቶ ጌታቸው ጠቅላይ ሚኒስትር አብይ አህመድና እኛን ያስማማን የፕሪቶሪያ ስምምነት ሰነድ አለ፣ በዛ መሰረት ነው እየተጓዝን ያለ ነው ሲሉ ተናግረዋል። ባለፈ ስራ መወቃቀስ ላይ መጠመድ አያስፈልግም ያሉት አቶ ጌታቸው አሁን ላይ የበፊቱን ለማረም የወደፊቱን ለማስተካከል እየተንቀሳቀሱ እንደሚገኙ ገልጸዋል። ይህንንም ለግል ሳይሆን ለትግራይ ህዝብ ጥቅም ሲሉ እያደረጉት እንደሚገኙ አቶ ጌታቸው ረዳ አመላክተዋል። በቀጣይ ርዕሳችን የተገደሉ ሹፌሮች። የሹፌሮች ጥቃት አሳሳቢ ሆኖ እንደቀጠለ ነው። በተከታታይ ጥቃቶች ከ10 በላይ አሽከርካሪዎች ተገድለዋል። የሹፌሮችን ጉዳይ እንደሚከታተለው የሹፌሮች አንደበት ገጽ ባለፉት 47 ቀናት ውስጥ 12 ሹፌሮች ተገድለዋል። ከዚህ በተጨማሪ በርካቶች ታግተዋል። ከሹፌሮች በተጨማሪ 6 ተሳፋሪዎችና 1 ረዳት ተገድለዋል ሲል አዲስ ይፋ ባደረገው መረጃ አመልክቷል። በአማራ ክልል ደቡብ ጎንደር ዞን ከማህደረ ማርያም ደብረ ታቦር መንገድ ከማህደረ ማርያም ወጣ ብሎ ህዝብ የጫና አባዱላ ሚኒባስ ሹፌር በጥይት ተመቶ ተገድሏል። በተመሳሳይ ከጎንደር አዲስ ዘመን መንገድ እንፍራንዝ ወጣ ብሎ በዘራፊዎች በተተኮሰ ጥይት 1 ተሳፋሪ ወጥቶ አልፏል። ከጎንደር መተማ ህዝብ ጭኖ እየተጓዘ የነበረ አባዱላ ሚኒባስ ላይ መቃ ወጣ ብሎ የታጠቁ ኃይሎች ተኩስ በመክፈት 1 ሹፌር 5 ተሳፋሪዎች ተገድለዋል። በዚሁ 47 ቀን ውስጥ ከወረታ ደብረ ታቦር መንገድ ወጂ አካባቢ 1 ሹፌር እንዲሁ መገደሉ ነው የተገለጸው። ሌላ ሹፌር ከአዲስ ዘመን እንፍራንዝ መሃል ሰባህ ላይ ህይወቱ ማለፉንም መረጃው አክሏል። በሰከላና በቲሊሊ መሃል በምትገኝ አምብሲ ተብላ በምትጠራ ትንሽ መንደር አቅራቢያ ሌላ ሹፌር ተገድሏል ሲል ገጹ አመልክቷል። በተመሳሳይ በአማራ ክልል ከባቲ ወጣ ብሎ በታጠቁ ወንበዴዎች 1 የአምቡላንስ ሹፌር መገደሉን ሪፖርቱ ገልጿል። ከድሬዳዋ ጅቡቲ መንገድ ባለው የመንገድ ክፍል ከድሬዳዋ በቅርብ ርቀት የመንገድ ክፍያ ጣቢያ አቅራቢያ የታጠቁ ኃይሎች 1 ሹፌር ገድለዋል። ባለፈው መስከረም ወር መጨረሻ በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ጊቤ በረሃ ከወልቂጤ ወረድ ብሎ ሆሌ ኬላ አይነ ስውሮ አካባቢ እንዲሁ ሌላ ሹፌር በታጠቁ ኃይሎች ህይወቱን ማጣቱ ተገልጿል። በማዕከላዊ ክልል ወልቂጤ መግቢያ ሆሌ ኬላ አለፍ ብሎ በታጠቁ ኃይሎች ሌላ ሹፌር በጥይት ተመቶ ህይወቱ ማለፉ ተመልክቷል። በዚሁ ጥቅምት ወር በኦሮሚያ ክልል መተሃራና አዋሽ ማዕከል አካባቢ ብሬከሩ ላይ የታጠቁ ኃይሎች 1 ረዳትን በጥይት በመግደል መኪና አቃጥለዋል ሲል መረጃው አመልክቷል። በተመሳሳይ በኦሮሚያ ክልል ወለጋ ጉትን መንደር 10 አካባቢ የታጠቁ ኃይሎች 1 ሹፌር በጥይት ገድለዋል ሲል አክሏል። ከዚህ ቀደም በተለያዩ አካባቢዎች በሹፌሮች ላይ የሚፈጸሙ ግድያዎች፣ እገታዎች በስፋት በተደጋጋሚ ተነስተዋል። ትኩረት እንዲሰጥም ብዙ ተጠይቋል። ነገር ግን ዛሬም ይህን የተባለ መፍትሄ አልተሰጠም ሲል የሹፌሮች አንደበት አመልክቷል። በቀጣይ ርዕሳችን ትሪሊዮኖች የገባው ዕዳ። በመስከረም 2025 መጨረሻ ላይ ኢትዮጵያ መንግስት አጠቃላይ የሀገር ውስጥ ዕዳ 2.56 ትሪሊዮን ብር መድረሱ ተገለጸ። ከአጠቃላይ ሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43%፣ የኢትዮጵያ ብሔራዊ ባንክ 26.3% እና የጡረታ ፈንድ ደግሞ 19.3 መሆኑን የካፒታል ጋዜጣ ዘገባ አመልክቷል። የኢትዮጵያ መንግስት የብድር ምንጮች የሀገር ውስጥና የውጭ አበዳሪ ተቋማት ናቸው። በውጭ ብድር በኩል መንግስት ከዚህ ቀደም ከፍ ያለ ብድርን በመውሰዱ አበዳሪዎቹ የዕዳ መክፈያ ጊዜ ሽግሽግ እንዲያደርጉ አጥብቆ መጠየቅ ከጀመረ ዋላ አደር ብሏል። እንደ ካፒታል ዘገባ ከሆነ የገንዘብ ሚኒስቴር በቀጣይ ሩብ ዓመት 243 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት እቅድ አውጥቷል። ይህ ጭማሪ የመጣው መንግስት የግምጃ ቤት ሰነዶች ወይም ቲቢል ገበያን ተጠቅሞ በስኬት ገንዘብ ቢያሰባስብም ባለሀብቶች ግን ለአጭር ጊዜ በሚከፈሉ ዋስትናዎች ላይ ብቻ ፍላጎታቸውን በማሳየት ለረጅም ጊዜ ዕዳ ጥንቃቄ እያደረጉ መሆኑንም ዘገባው አክሎ አመልክቷል። የገንዘብ ሚኒስቴሩን ዋቢ ያደረገው ዘገባ እንደ አውሮፓውያን አቆጣጠር መስከረም 2025 ላይ ብቻ መንግስት በሁለት ጨረታዎች 53.35 ቢሊዮን ብር መሰብሰብ የቻለ መሆኑን አመልክቷል። ሆኖም ይህ ስኬት በተለይ በ28 ቀናትና በ91 ቀናት ሰነዶች ላይ ያተኮረ ሲሆን የአንድ ዓመት 364 ቀናት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው እንደቀሩም ዘገባው አክሏል። እንደ መረጃው ከሆነ በሐምሌና በመስከረም አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀን ሰነድ የትርፍ መጠን ግን ከ15% ወደ 20% በድንገት ከፍ ብሏል። ዘገባው አክሎም ተንታኞች እንደሚሉት ይህ ከፍተኛ ጭማሪ በወደፊት የዋጋ ግሽበትና በማክሮ ኢኮኖሚ ያለመረጋጋት ምክንያት ባለሀብቶች ረጅም ጊዜ ዕዳን በመፍራት ጥንቃቄያቸውን ማሳየታቸውን ያረጋግጣል ሲልም አስታውቋል። የውጭ ዕዳን በተመለከተ ኢትዮጵያ በአሁኑ ሰዓት 23 ቢሊዮን ዶላር ዕዳ ያለባት መሆኑን ጥቅምት 18 ቀን 2018 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ የተናገሩት መሆኑ የሚታወስ ነው።
ጠቅላይ ሚኒስትሩ በዕለቱ ማብራሪያቸውም ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የሚለውን ሐሳብ እንደሚስማሙበት ለፓርላማ አባላት ተናግረዋል። ነገር ግን አገሪቱ ያለባት የዕዳ መጠን ከ23 ቢሊዮን ዶላር እንደማይበልጥ በመግለጽ የአፍሪካን ኢኮኖሚ በቀዳሚነት የሚመሩ 3 ሀገራት ከኢትዮጵያ በብዙ እጥፍ ዕዳ እንዳለባቸው ተናግረዋል። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ግን ያንን ያህል አስደንጋጭ ባይሆንም የኛ መጥፎ የሆነው ብድር የወሰድንበት መንገድ ነው። አብዛኛው ብድር ኮሜርሻል ብድር ነው ሲሉ የአገሪቱ የብድር አይነት በአጭር ጊዜ ብዙ መክፈል የሚጠይቅ መሆኑን አብራርተዋል። የኢትዮጵያ መንግስት ከአበዳሪዎች ጋር ሲያደርግ የነበረው ድርድር አገሪቱ የወሰደችው ኮሜርሻል ብድር በረጅም ጊዜ የሚከፈልና ዝቅተኛ ወለድ ወዳለው ኮንሴሽናል ሎን እንዲቀየር ያለመ እንደነበርም የገለጹ መሆኑ አይዘነጋም። በቀጣይ መረጃችን ከኢትዮጵያ ተላልፎ የተሰጡ ኤርትራዊ ላይ ክስ መታየት ጀመረ። ህገወጥ አዘዋዋሪው ተወልደ ጎይቶም በኔዘርላንድ ችሎት ቀረበ። በዓለም አቀፍ ህገወጥ የሰዎች ዝውውር የተከሰሰውና ከኢትዮጵያ ወደ ኔዘርላንድስ ተላልፎ የተሰጠው ኤርትራዊ ተወልደ ጎይቶም ክስ ዛሬ ሰኞ ጥቅምት 24 2018 ዓ.ም መታየት መጀመሩን የቢቢሲ ዘገባ አመለከተ። ተወልደ ጎይቶም በቅጽል ስሙ ዋሊድ በሊቢያ በሺዎች ለሚቆጠሩ ዜጎች የስቃይ ምክንያት የሆነ ሰው ነው። ስደተኞችን በመዝረፍ በማገትና በማሰቃየት ጭካኔ የተሞላበት ህገወጥ የሰዎች ዝውውር ንግድ በመፈጸም ወንጀል ተከሶ በ5 ክሶች በኢትዮጵያ ፍርድ ቤት የጥፋተኝነት ውሳኔ ያሳልፎበት የተላለፈበት ወንጀለኛ ነው። በኢንተርፖል ጭምር ሲፈለግና ሲታደን የነበረው የግለሰብ በስተመጨረሻ ኢትዮጵያ ውስጥ ተይዞ ለፍርድ ከቀረበ በኋላ ለኔዘርላንድ ተላልፎ መሰጠቱም የሚታወስ ነው። በተወልደ ጎይቶም ላይ እና በግብረ አበሮቹ ላይ ኔዘርላንድስ ፍርድ ቤት የበርካቶችን ምስክርነት እንደሚሰማ የተነገረ ሲሆን ምስክርነትና ውሳኔ የሚሰጥበት ጊዜ 1 ወር ቆይታ ሊኖረው እንደሚችል ተነግሯል። ተወልደ ጎይቶም ወይም ዋሊድ ዓለም አቀፍ የሰዎች ዝውውር ቡድንን በመምራት በሊቢያ ውስጥ ኤርትራውያንን በማሰር በማሰቃየትና ጾታዊ ጥቃቶችን በመፈጸም ነው የተወነጀለው። ተወልደ የሚመራው የወንጀል ቡድን በሊቢያ ባኒ ዋሊድ በሚባል አካባቢ ስደተኞች ማቆያ የነበረው ሲሆን ከግብረ አበሮቹ ጋር በመሆን ከሱዳንና ከሌሎች ሀገራት የመጡ ስደተኞችን በማሰቃየት ከቤተሰቦቻቸው ከፍተኛ መጠን ያለው ገንዘብ ሲቀበል እንደነበር ተነግሯል። ወደ አውሮፓ ለመድረስ የሚሞክሩ ስደተኞች በሊቢያ ካምፖች ውስጥ በነበሩበት ወቅት ድብደባ፣ ረሃብና መደፈሮችን ጨምሮ አሰቃቂ ጥቃት ለዓመታት ተፈጽሞባቸዋል። በዚህ ምክንያት በርካታ ስደተኞች መሞታቸው ይነገራል። ተወልደ ጎይቶም አብዛኞቹ ኤርትራውያን የሆኑ በሺዎች ምናልባትም በ10 ሺዎች የሚቆጠሩ ስደተኞችን በህገወጥ መንገድ ከቦታ ቦታ ሲያዘዋውር ነበር ተብሏል። የኔዘርላንድስ አቃቤ ሕግ በተወልደ ጎይቶም በኩል ወደ ሀገሪቱ የገቡ በመቶዎች የሚቆጠሩ ስደተኞች በእርሱና በተባባሪዎቹ የደረሰባቸውን ከተናገሩ በኋላ ነው ክስ የመሰረተው። በዚህ ጉዳይ እስካሁን የ191 ሰዎች ምስክርነት ተሰምቷል። ዋሊድ በአውሮፓውያኑ መጋቢት 2020 በቁጥጥር ስር ሲውል ኪዳነ ዘካርያስ ሀብተ ማርያም በቅጽል ስሙ ኪዳኔ ከሚባል ሌላ አደገኛ የህገወጥ ሰዎች አዘዋዋሪ ጋር ሆኖ እንደነበር ይታወሳል። ሆኖም ኪዳኔ በኢትዮጵያ በቁጥጥር ስር ውሎ ጉዳዩ በፍርድ ቤት እየታየ በነበረበት ወቅት አምልጦ የነበረ ቢሆንም በኋላ ላይ ሱዳን ውስጥ እንደ አውሮፓውያኑ ታህሳስ 1 2023 በቁጥጥር ስር ውሏል። በተባበሩት አረብ ኤምሬትስ በህገወጥ ገንዘብን ህጋዊ አስመስሎ በመጠቀም ተከሶ ችሎት ፊት መቅረቡም ይታወሳል። የተባበሩት አረብ ኤምሬትስ ኪዳኔን ለኔዘርላንድስ አሳልፋ ለመስጠት የተስማማች ሲሆን በዋሊድ ላይ ምስክር ሆኖ ሊቀርብ ይችላል ተብሏል። በዋሊድ ላይ የቀረቡ ክሶች መታየት የጀመሩት ከአውሮፓውያኑ ታህሳስ 2023 ጀምሮ ነው። ጉዳዩ እየታየ በነበረባቸው የመጀመሪያ ወራት አካባቢ ዋሊድ ምስክሮችን በማስፈራራትና ሐሰተኛ መታወቂያ ለማግኘት በመሞከርም ተከሷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።